በመስታወትሽ ፊትሽን ስትመለከቺ ጉንጮችሽ፣ አፍንጫሽና ግንባርሽ ላይ ጥቁር የሆነ ቆዳሽ ላይ የተለጠፈ የሚመስል አለቅ ያለሽ ማዲያት ካለብሽ፣ ይህንንም ማየት ከሰለችሽ፣ መልክሽን አበላሽቶት ምንም ብትጠቀም ሊለቀኝ አልቻለም ብለሽ ያሰብሽው ማዲያት ካለብሽ የዛሬው ቪዲዮ ላንቺ ነው። ሰላም። ዛሬ ብዙዎቻችሁ የምናውቀው የሚመስለን ነገር ግን ትክክለኛ ምንነቱን ያልተረዳ ነው ማዲያት ምንነቱ፣ በምን ምክንያት እንደሚከሰት፣ ምን እንደሚያባብሰው እንዲሁም እንዴት በቀላሉ ማዲያትን ከፊታችን ላይ ማጥፋት እንደምንችል እናያለን። ማዲያት የቆዳ ችግሮች መካከል አንደኛው ሲሆን የፊት ቆዳ ላይ ጠባሳ ወይም ጥቋቁር ነጠብጣብ የሚመስል ከቆዳችን ቀለም ተለይቶ የጠቆረ ወይም የበለዘ የሚመስል በአብዛኛው ጉንጭ፣ አፍንጫ፣ ግንባርና የከንፈር የላይኛው ወይም የታችኛው ክፍል ላይ የሚከሰት በአጠቃላይ በየትኛውም አይነት የቆዳ አይነት ላይ የሚከሰት እንዲሁም በየትኛውም አይነት የእድሜ ክልል ላይ ሊከሰት የሚችልም ነው። ዋነኛው የማዲያት ምክንያት ተብሎ የሚጠቀሰው የሆርሞን መቀያየር ነው። በሰውነታችን ውስጣዊ ሁኔታ ምክንያት ለምሳሌ እርግዝና፣ ማረጥ፣ ቅድመ ማረጥ የመሳሰሉት፣ በተመሳሳይም በውጫዊ ወይም ኤክስተርናል ሆርሞን ምክንያት ወይም ከውጭ ሰውነታችን የሚያገኛቸው ሆርሞኖች ለምሳሌ የእርግዝና መከላከያዎች፣ ሆርሞናል ሪፕለስ ቴራፒ የመሳሰሉት ሰውነታችን ውስጥ ሲገቡ የሆርሞን መለዋወጥን የሚያስከትሉ ነገሮች ናቸው። ሌላኛው ዘር ሌላኛው ለማዲያት ምክንያት ሊሆን ከሚችሉ ነገሮች መካከል የሚመደብ ነው። አንዳንዴ በወላጆቻችሁ ወይም በእህትና ወንድሞቻችሁ ላይ ካለ እናንተ ላይ የመፈጠር እድል ሊኖረው ይችላል። የፀሐይ ብርሃን ማዲያት እንዲከሰት የሚያደርግ ብቻ ሳይሆን በሌሎች ምክንያቶች የተከሰተ ማዲያትን ሊያባብስም ይችላል። ከነዚህም ጋር ተያይዞ ብዙ ሰዎች ሙቀት ለማዲያት ምክንያት አድርገው ሲናገሩ ይሰማል። በተለይም በእሳት ዙሪያ ብዙ ሰዓትን የምታሳልፉ ሰዎች ለዚህ ተጠቂ ልትሆኑ ትችላላችሁ። የቆዳ መንከባከቢያ ምርቶች በተለያዩ ምክንያቶች ለቆዳ መንከባከቢያነት ብለን የምንጠቀማቸው ምርቶች ማዲያት እንዲከሰት ምክንያት ሊሆኑ ይችላሉ። ጭንቀት ሌላኛው ዋነኛው የማዲያት ምክንያት ነው። ሰውነታችን ጭንቀት ውስጥ በሚሆን ጊዜ ፊታችን ቆዳ ላይ ማዲያት የመከሰት እድሉ ከፍተኛ ነው። የብዙዎቻችን ጥያቄ ሆነው ግራ የሚያጋባን የማዲያት ምንነት ነው። ማዲያት ምንድን ነው? በቆዳችን ውስጥ ሜላኖሳይት ተብሎ የሚጠራ ሴል አለ። ከላይ ከተዘረዘሩት በአንደኛው ምክንያት እነዚህ ሴሎች ከሚገባው በላይ ኦቨርድራይቭ መሆን ወይም መስራት ይጀምራሉ እና ቀለምን ማምረት ይጀምራሉ። ይህም የሚመረተው ቀለም ወይም ፒግመንት ሜላኒን ተብሎ ይጠራል። ይህ ሜላኒን ከውስጠኛው የቆዳ ሌየር ወይም ዲፕደርሚስ ወደ ላይኛው ወይም ውጨኛው የቆዳ ክፍል መውጣትና መታየት ይጀምራሉ። በሌላ አገላለጽ ይህ ሜላኒን ተብሎ የሚጠራው ፒግመንትን የሚያመርትልን ከኤፒደርሚስና አፐርደርሚስ ላይ ማረፍ ይጀምራል ማለት ነው። ይህም በቆዳ ቀለም ተለይቶ ማዲያት እንዲከሰት ያደርገዋል። ማስተዋል ያለብን ነገር በፀሐይ ምክንያት የሚከሰት የቆዳ ቀለም መለያየት ወይም በቡግር ጠባሳ ምክንያት የሚከሰት የቆዳ ቀለም መለያየት ከማዲያት የተለዩ ናቸው። በአጠቃላይ ዋነኛው ምክንያት ወይም የማዲያት ተጠያቂ የምንለው ሜላኖሳይት የተባለውን ሴል ነው። ይህም ሴል ምክንያት የሆነበት ምክንያት የሜላኒን አምራች ወይም ፕሮዲውሰር ስለሆነ ነው። ሜላኒን ደግሞ ፊታችን ላይ፣ ፀጉራችን ላይ፣ አጠቃላይ ቆዳችን ላይ ያለ የቀለም መነሻ ነው። ስለዚህ በዋነኛነት ይህንን መረዳት መቻል ያስፈልገናል። የማዲያት ማጥፊያዎች በዋነኝነት ከተለመዱት የቡግር ጠባሳዎችና የፊት ቀለም መለየት በተለየ ማዲያት በሆርሞን ሙቀት፣ በፀሐይ ብርሃን ጉዳት ትልቅ ተጽዕኖ ያለበት ነው። የፀሐይ መከላከያ ፊታችን ለፀሐይ ተጋላጭ አድርጋችሁ ማዲያትን ማጥፋት የማይታሰብ ነው። ስለዚህ የፀሐይ መከላከያ ድርድር ውስጥ የማይገባ ነገር ነው ማለት ነው። እንደነገርኳችሁ ፀሐይ ማዲያትን የሚያስከስት ብቻ ሳይሆን ሊያባብሰው የሚችልም ነው። ስለዚህም አንድ ሰው በቀን ውስጥ ለ5 ደቂቃ እንኳን ፀሐይ ቢያርፍበት ማዲያትን የመቀስቀስ አቅም እንዳለው ማወቅ አለበት። SPF-ቸው ከ50 በላይ የሆኑ የፀሐይ መከላከያዎችን ሁልጊዜም ከቤት ከመውጣታችን በፊት መጠቀም ይኖርብናል። ከ2 እስከ 3 ሰዓት ባለው ልዩነቶች መካከልም ድጋሚ መቀባት ሊያስፈልገን ይችላል።
የፀሐይ መከላከያን በዋነኝነትና በቀጣይነት መጠቀም ካልቻልን ሌሎቹ የምናደርጋቸው ማዲያትን ለማጥፋት የምናደርጋቸው ሙከራዎች ማለት ነው ትርጉም አልባ ይሆናሉ። ሁለተኛ የቆዳችን ግድግዳ መንከባከብ። ብዙ ሰዎች ይህንን ስህተት ይሰራሉ። ጠንካራ አሲድ በውስጣቸው የያዙ ምርቶችን ቀጥታ በመጠቀም ማዲያትን ማጥፋት የሚችሉ ይመስላቸዋል። ነገር ግን ቆዳችን ቁጣ እንዲፈጥር በማድረግ ኢንፍላሜሽን እንዲከሰት፣ ማዲያት የበለጠ እንዲባባስ ወይም ዳርከን እንዲሆን፣ እንዲጠቁር ያደርገዋል። ስለዚህ መታጠቢያዎችን ቁጣን የማይፈጥሩ መሆናቸውን ማወቅ ወይም ጀንትል ክሊንዘር መሆናቸውን ማረጋገጥ፣ እንዲሁም ሴራማይድ ቤዝድ የሆኑ ማለስለሻዎችን ወይም ሞይስቸራይዘሮችን መጠቀም፣ ከመጠን በላይ ኤክስፎሌት አለማድረግ፣ የምንጠቀማቸው ስክራቦች ቆዳን የማይጎዱ መሆናቸውን ማረጋገጥ። በዚህ መልኩ የፊትን የላይኛውን ክፍል ከጉዳት መጠበቅ እንችላለን። ሶስተኛ የቤት ውስጥ ግብዓቶች። አንደኛ ድንች። ብዙዎቻችን እንደምናውቀው ድንች የቆዳ ቀለምን መለያየት ለማጥፋት የሚያስችለን የቤት ውስጥ ግብዓት ነው። ድንች በውስጡ በጊዜ ሂደት ቆዳን የማንጣት ባህሪ ያለው ኢንዛይምን ይዟል። ጥሬ ወይም ያልበሰለ ድንችን ከፈጨን በኋላ ጁሱን በማጥለል ፊታችን ላይ መቀባት፣ ከ15 እስከ 20 ደቂቃ ካቆየነው በኋላ በንጹህ ውሃ ብቻ መታጠብ እንችላለን። ይህም በጊዜ ሂደት ፊታችን ላይ ያለውን ማዲያት እንዲቀንስ ሊያደርግልን የሚችል ነገር ነው። ሁለተኛ ሬት። ሬት በውስጡ አሎኒን የተባለ ኮምፓውንድን ይዟል። ይህም በጊዜ ሂደት ፒግመንቴሽን ወይም የቆዳ ቀለም መለያየትን ለማጥፋት ይረዳናል። ከምኝታ በፊት ንጹህ የሬት ጀልን ፊታችን ላይ በመጠቀም በሳምንታት ውስጥ ልዩነትን ማየት እንጀምራለን። በተለይም የፊታችሁ ቆዳ የሚቆጣና ምንም አይነት ምርትን ለመጠቀም የሚያሳቀቃችሁ ከሆነ ሬት ለሴንሲቲቭ ቆዳ አይነት ተስማሚ ወይም ሴፍ የሚባል በመሆኑ መጠቀም ትችላላችሁ። ሶስተኛ እርድና እርጎ። የጠቆረ ቆዳን የማጥራት አቅም እንዳለው የተመሰከረለት እርድን ከእርጎ ጋር በማዋሃድ መጠቀም። 1 ማንኪያ እርድና 1 ማንኪያ እርጎን ወይም ወተትን በመጠቀም ማዋሃድ፣ ፊት ላይ ተቀብቶ ከ15 እስከ 20 ደቂቃ ማቆየትና በንጹህ ውሃ ብቻ መታጠብ። ነገር ግን በሳምንት ከ1 እስከ 2 ጊዜ ብቻ መጠቀም በቂ ነው። አራተኛ በረዶ። ከዚህ በፊት በተለያዩ ቪዲዮዎች እንደነገርኳችሁ በረዶን ፊት ላይ መጠቀም ዘርፈ ብዙ የሆኑ ጥቅሞች አሉት። በዋነኝነት የሬት ጀልን ወይም የድንች ጁስን በመጠቀም የበረዶ ኪዩብን በማዘጋጀት ጧት ፊት ላይ መጠቀም በተለይም የፊት ቆዳ ቀለም መለያየትን ለማጥፋት የሚረዳ መንገድ ነው። አራተኛ መጠቀም ያሉብን ምርቶች ቪታሚን ሲ። ከፀሐይ መከላከያ በፊት ጧት ላይ ብትጠቀሙት ቆዳችሁን ለማጥራት እንዲሁም ከፀሐይ ጉዳት ለመጠበቅ በጊዜ ሂደትም ማዲያትን ለማጥፋት የሚያስችለን ምርት ነው። ሁለተኛ ትራናክሳሚክ አሲድ የቀለም መለያየትን ለመቀነስ የሚረዳ በመሆኑ ለማዲያት ውጤታማ ምርት ነው። ሶስተኛ አዚሊክ አሲድ ለሴንሲቲቭ ስኪን ተስማሚ ሲሆን ለብጉር ጠባሳ፣ ለማዲያት፣ በአጠቃላይ ፊት ላይ ለሚከሰት የቀለም መለያየት አዚሊክ አሲድን መጠቀም ተመራጭ ነው። ፊታችን ላይ መጠቀም የሌሉብን ነገሮች ሎሚ፣ ኤስፒኤፋቸው ከ50 በታች የሆኑ የፀሐይ መከላከያዎች፣ ከመጠን ያለፈ የሞተ ቆዳ ማስወገጃ ምርቶች ወይም ኤክስፎሊቲንግ ስክራቦችን፣ ፊታችን ለበዛ ሙቀት ተጋላጭ ማድረግ፣ ለምሳሌ ለፊት መታጠብ የሞቀ ውሃን መጠቀም የበለጠ ማዲያትን የሚያባብሱ ነገሮች ናቸው። በአጠቃላይ ምክንያቱም ማወቅ መቻል መነሻው የታወቀ ነገር ለማስተካከል ከባድ የሚሆን አይደለም። ጭንቀትን ማስወገድ፣ የምትጠቀሟቸውን የእርግዝና መከላከያ መንገዶች ማስተካከል፣ አመጋገብን ማስተካከል፣ በቂ ውሃን መጠጣት እንዲሁም ወደ እሳት በምትጠቀሙ ጊዜ ፊታችሁ ላይ የሙቀት መከላከያዎችን ማድረግ፣ እነዚህም በቀላሉ ለውጥ ለማግኘት የሚረዱ መንገዶች ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።